እፎይ የሰውን እንትን እምነት ብታከብር ደስ ይለኛል። የተሳደብክ መስበት በጣም የለም። ማከብረው አቡ ካሊድ በጣም ማከብረው፣ ግን አላህ ራሱ አይ አልገባውም ሰው ሳይገባው የፈለገውን አወራ። ማምለክ ይችላል። አይደለማ ተው ቀላል እንደዛ እኮ ብለህ ነው፣ አትሳደብ። በጣም ኢዚ። አቡ ጥሩ ካሊድ እኔ አይደለም ቤት ይሄ። ስለምትመላለስ ሊቃውንቶች በዚህ ጉዳይ ላይ ምንድነው ምላሻቸው የሚለውን ቼክ አድርግና ነግተህ ነገ ወዲያ መጥተህ በራስህ ካላፈርክ ምን አለ ትለኛለህ። ምን ያህል ከራሳችሁ ጋር እየተጋጫችሁ እንደሆነ ክሊር እሺ እኔ አልሆንላችሁ። እኔ ምንም እኔ አላፍርበትም። ግዴታ ለእኔ በእኔ ብሔር መላክ የለበትም ነቢይ። ጎበዝ አሁን ቴንኪው። ለእኔ ስለዚህ ቁርአን ተልኮልኛል። ግን እየዋሸ ነበረ። አሁን ጥያቄ በቋንቋ ደግሞ ልክ ያለው ሲል ትቀበላለህ? በቋንቋዎቹ ልክ ያለው ሲል እየዋሸ ነበር ማለት ነው። አይ እኔ አይ እሱን እንትን በለውና አሁን እሱን እናቁመውና ጥያቄ ትቀበላለህ? ጥያቄውን አልቀበልም፣ ትንሽ ቆያለሁ። በደንብ አስተውሉ። በብዙ ነገር አይ ይዘጋዋል ክፍሉ። ከዚህ ጋር ቅድም እንትን በብዙ ነገር ዘጋግቶ ነው ያለው ክፍሉ። ቅድም አንደኛ እንትን እያልክ ነበረ። ቁርአን እየደረብከኝ ነው። ቁርአን ምን ሆነ? ቁርአን ከመጽሐፍ ቅዱስ እንትን ብሎ እያልክ ነበረ፣ ወስዷል ምናምን እያልክ ነበረ። በቁርአን እሺ ላይ ለኢየሱስ ለራሱ አላህ የራሱ እንጅል መጽሐፍ እንደሰጠው እናምናለን። በክርስትና ለኢየሱስ የተሰጠው መጽሐፍ አለ። እንጅል ማለት ምን ማለት ነው? ወንጌል ለኢየሱስ ነው የተሰጠው። ወንጌል ማለት ምን ማለት ነው? ወንጌል አሁን አንተ ይዘህ የምትከተለው መጽሐፍ ማለት ነው። ወንጌል ማለት ምን ማለት ነው ነው ትርጉሙን የጠየቅኩ እኔ። ወንጌል እያልኩ ያለው አሁን አንተ የምትመራበት መጽሐፍ ለኢየሱስ ነው የተሰጠው። ወንጌል ማለት ምን ማለት ነው እያልኩ እኮ ነው። እኔ ትርጉሙን ስለ እኮ ወንጌል እየጠየቅኩ ትርጉም ነው። አይደለም። አንተ የምትመራበት መጽሐፍ አሃ ለኢየሱስ ነው የተሰጠው። ወንጌል ማለት ምንድን ነው እሱ እያልኩ እኮ ነው። ቅድሚያ ወንጌል ማለት መጽሐፍ ነው ብሎ የፈታል ወንጌልም ማን ነው አሁን እሱ? ወንጌል ነው ብለህ አይ ወንጌልማ አሁን አንተ ወንጌል ነው ብለህ የያዝከው መጽሐፍ ነው እኮ። ወንጌል ምንድን ነው ትርጉሙ ምንድን ነው እያልኩ እኮ ነው። ትርጉሙን ንገረኝ። እኔ ስለ ወንጌል ትርጉም አይደለም። እሺ ለኢየሱስ አሁን አንተ እሺ የምትመራበት መጽሐፍ ለኢየሱስ ነው መልካም የተሰጠው። መልካም። ወንጌል የምስራች ነው ወንድማችን። የምስራቻችን ደግሞ ክርስቶስ ራሱ ነው። ራሱ ወንጌል ነው። መልካም ዜና ኢቫንጋሊዮን ከሚለው የግሪክ ቃል የመጣ ነው። መልካም ዜና ብስራት ማለት ነው። አስቀድሞ ለአብርሃም የተሰበከ ክርስቶስ ወንጌል በስጋ የሚለው ትርጉሙ እንደሚመጣ የተገለጸ በተስፋ ሲጠብቀው የነበረ ወንጌል ለአብርሃም እንኳን አስቀድሞ የተነገረ የተሰበከ ነው። በተስፋ ሲጠብቀው የነበረው ወንጌል ይባላል። እናንተ እንደምታውቀው ይሄ ጥራዝ መጽሐፍ ምናምን የሚባል ነገር የለም። ሮሜ ምዕራፍ 1 ላይ ከቁጥር ውስጡ 1 ላይ እስከ ያለው 2 ሀሳቡ መጽሐፍ ቅዱስ ላይ ያለው ሀሳቡ ወንጌል አይደለም። እሺ እንደዚህ ይላል። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ስለዚህ ተስፋችን የምስራቻችን በስጋ የተገለጠው እርሱ የእግዚአብሔር ልጅ፣ ይሄ ወንጌል ተብሎ ይባላል። አንተ ደግሞ አላህ የሚባለው አካል ሚስት ሳይኖረው ልጅ የለውም ብለህ ታምናለህ፣ ወንጌል ትለኛለህ። ወንጌል ማለት ራሱ የእግዚአብሔር ልጅ ያንን ማለት ነው። ወንጌል ባልክበት ቅጽበት ላይ ለኢሳ ወንጌል ምናምን ስትል እስልምናን እያፈረስክ ነው። አይደለም እስልምናን እያፈረስክ ነው። የጠየኩ ያለው በክርስትና ነው፣ በእስልምና አይደለም እኮ። እስልምናን እያፈረስክ ነው። እኔ ጠየኩ ያለሁት በራስህ ትርጉሙን ጠየቅኩ። ራስን ጥቃት በራስህ መልስ። ለምን ወደ እኔ ትመጣለህ እኮ? ትርጉሙን አንተ ጋር ትርጉሙ የለውም። ሙሐመድ ሲኮርጅና ሲሰርቅ ዝም ብሎ ወንጌል ብሎ ሲሰርቅና ሲሰጣችሁ ትርጉሙን ባለማወቅ ነው። ወንጌል ስለማን ነው? ስለ ልጁ። ያ የምስራች ምንድን ነው?
በስጋ የተወለደው እሱ የእግዚአብሔር ልጅ ነው ነው ወንጌል። የምስራቹ ብስራቱ ወንጌል የእግዚአብሔር ልጅ በስጋ መገለጥ ነው። ወንጌል ትርጉሙ ይሄ ነው። ስለዚህ እስልምና ውስጥ ወንጌል ብለህ ስትወስድ አላህ ልጅ አለው እያልክ ነው ማለት ነው። አላህ ልጅ አለው እያልክ ነው ማለት ነው። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ። ፕሊስ አደርበኝ። ቆይ አንተ ጋር እኮ ምንም ትርጉም የለውም እኮ። ትርጉም የሌለው ነገር መሐመድ ኮርጆ ሰርቆ ወስደዋል። በዚህ መሰረት ገሃነም ከምትገቡት ውስጥ ትሆናላችሁ ባለማወቅ ስለወሰደው። ወንጌል የምስራች ነው። ያ የምስራቹ ግን ምንድነው? የእግዚአብሔር ልጅ በስጋ ተገለጠ ማለት ነው። ስለዚህ ወንጌል ብለህ በወሰድክበት ቅጽበት ላይ ወንጌል የሚለው ቁርአን ውስጥ ተገኘ፣ የእግዚአብሔር ልጅ በስጋ ተገልጧል የሚል ትርጉም ነው ያለው። ስለዚህ እስልምናን ታፈርሳለህ። ወንጌል ሲጀመር ቁርአን ውስጥ ወንጌል የሚል የለም። እኔ የጠየቅኩት ጥያቄ ምንድን ነው? አሁን እየተመራህበት ያለው መጽሐፍ አሁን ለምሳሌ ነቢይ ኢየሱስ ቶፒኩ ላይ ቁም። ክርስቶስ ያንተን ፊልዚ ነብይህን የፈጠረ ነው። ቶፒኩ የጠየቅኩት ጥያቄ ፕሊስ ወደ ቶፒኩ ተመለስና የጠየቅኩት ጥያቄ እየተመራህበት ያለው መጽሐፍ ፕሊስ ተጨዋወቅ። ይህ አሁን ኦኬ ሜቢ ሀቢብ ቃል ጓ የምትሉት አለ ተወሰኑ። ይሰማል ድምፄ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ግልጽ ነው የቀረበው ነገር ለማንም ሰው ግልጽ ነው። አሮ ነው ወይ አያውቁም ነው ወይ ደግሞ ለአምላካቸው ተከራክረው እውነት ሊያደርጉት ነው። አልገባኝም። ይሄ ነገር ግልጽ አልሆነልኝም። ምክንያቱም ለእያንዳንዱ ሕዝብ በወገኑ ቋንቋ ተልኳል ከተባለ ለእያንዳንዱ ሕዝብ ኤቪደንስ ሊኖረው ይገባል። ይህን ሁሉ ነቢያት ከመጽሐፍ ቅዱስ ላይ ብቻ የተጠቀሱትን እንደው ስም ጠቅሶ ሌሎቹ ማንነታቸው አይታወቅ፣ መጽሐፉ የለ፣ የሁሉም ነው የሁሉም ኤክሰፕት ከመሐመድ ውጭ ይህ ሁሉ ጠፍቶ፣ ነገር ግን እሱ ትክክል ነው እሱ ያለውን ልቀበል ማለት ትንሽ ጤነኝነት አይደለም። ለአንድ ጤነኛ ሰው ነቢይ ደምሳሽን ወር ደግሞ በኃይሉ የሚባለውን የዘመናችንን ሰው አንተ ነቢይ አይደለህም ብሎ አልቀበልም ሲለው ምክንያታዊ ሊሆን ይገባል። ያየው የምታደርገው ነገር መጽሐፍ አምጥተህ ራሱ ወረደልኝ ብለህ እንዴት ነው ልቀበል የምችለው? ኢቨን እነሱ ጋር ክሌም ያደርጋል። መሐመድ በህልሜ መጥቶ አናግሮኝ መጽሐፍ ጽፈዋል፣ ቪዲዮ ሰርቷል። አይ ይሄ ሰውዬ አንተ ትክክል አይደለም ብዬው አዘ ሴም ታይምስ ደግሞ እሱ ያደረገው መሐመድ አድርጎ መሐመድ ግን ትክክል ነው ሲባል ይሄ ፍትሐዊነት አይደለም። ሙስሊሞች ቆም ብላችሁ ልታስቡበት የሚገባ ትክክለኛ ፖይንት ነው። አንድ ሰው እስልምና ለቆ ለመውጣት ከበቂ በላይ የሆነ ሪዝን ነው። በቃ ይሄ ከበቂ በላይ የሆነ ሪዝን ነው። ራሱ ከተናገረ ለእያንዳንዱ በወገኑ ቋንቋ መጥቶለታል ከተባለ ነገር ግን አንዱም የማይታወቅ አንዱም መጽሐፉ የሌለ ከሆነ ዋሽቶን ነበር ይሄ ሰውዬ ማለት ነው። እና ተከራካሪዎቹ ራሱ መከራከራቸው ትንሽ ይገርማል። እኔ ያውስ ግን ቃሎት ያሰማልን ድንቅ ትምህርት ነበር፣ ተምረንበታል። ቦስ ያ ሜቢ በደንብ ገብቷችሁ ከሆነ ግልጽ ነው ቶፒኩ በደንብ ለገባው ሰው ማለት ነው። ምንድነው እሱ እስልምና ውስጥ የታወቀ ነው። መዋሸት፣ ተቂያ መስራት፣ እንደምንም ተጫዋጭሆ ቶፒክ ማስቀየር የተለመደች አካሄድ ነች። የተለመደች አካሄድ ስለሆነች ማስረጃ ጠንቅቀን እናውቃታለን። እንደዛ ትበል። አላህና እስልምናን ተው በአላህ። እኔ አሁን በዚህ ጸባይ እንዴት ነው እኔ አንተ ትክክል መሆንህን እንዴት ነው ማወቅ የምችለው? በዚህ ጸባይ ያው እየዋሸ ስለሆነ እኮ ነው የምነግርህ። እውነታውን እኮ እየካዳችሁ ስለሆነ ነው። ወፋይ እንዴት ነህ? ሰላም ነው። እንዴት ነህ? አለህ እንዴ? እኖራለሁኝ ገና እናንተ ከእስልምና እስከምትወጡ አለሁ። አላችሁ ሁላችሁም ጀማው በሙሉ ኦኬ፣ ሰላም ብያለሁ። ሜቢ ጥያቄውን ሰምተዋል። ወደ ሆስፒታል ይኸውልህ፣ እናንተ አማኑኤል ነው። ምንድን ነበረ ጥያቄው? ገና ከመግባታችሁ ወደ ሆስፒታል ሂዱ እናንተ። አንዋር በእናትህ እውነቴን ነው የምልህ። እፎይ
እና ታመምክ ካለ ሆስፒታል አንተና አይ መሄድ በስርዓት ያለብን ማውራት አይሻልም? መልካም። እሺ ምን መሰለህ መሐመድ ጥያቄያችን፣ ኦኬ በደንብ አስተውል። መሐመድ ለዓለም የተላከ ነው ብለህ ታምናለህ አይደለ? ከመሐመድ ውጪ ለዓለም ህዝብ የተላከ ነብይ አለ? ከመሐመድ ውጪ ለዓለም ህዝቦች የተላከ ነብይ አለ? የለም። ኦኬ ስለዚህ ሌሎቹ ነቢያቶች እንዴት ነው የተላኩት? ሌሎች ነቢያቶች የተላኩት ያው በራሱ ለራሳቸው ሰው ምናምን ወይ አገራቸው ላይ ላለው ማህበረሰብ ነው እንጂ በየጊዜው በየእንትናቸው ነበር የሚላከው። መልካም። ስለዚህ በደንብ አስተውል። ሙሐመድ ለዓለም ነው የተላከው አልከኝ። ሌሎቹ ግን ለራሳቸው ጎሳ ለሀገራቸው ነው የተላኩት እንጂ ለዓለም አይደለም። መልካም። እንደዛ ከሆነ በሰዓቱ ላለው እንደ እንትኑ ይለያያል እኮ በሰዓቱ ላለው ለሀገራቸው ማለት ነው አይደለ? ኦኬ። ስለዚህ ለሀገራቸው ከሆነ የሚላኩት ከሀገራቸው ውጭ ካልሆነ ለኢትዮጵያ የተላከ ማን ነው እሱ? ወይንስ ለኢትዮጵያ የተላከ መልእክተኛ አልነበረም? ለኢትዮጵያ የተላከ መልእክተኛ ማን ነው? ለሌሎች የተላከ ማን ነው? ለጋና ለኬን ለምናምን የተላከ ማን ነበረ? ወደዛ ምናምን ጥያቄ ለምን ገባህ አንተ? ገና እሱም እጠይቅሃለሁ። ምክንያቱም ምን ብለኸኛል? ሙሐመድ ለዓለም ነው የተላከው፣ ሌሎቹ ግን ለሀገራቸው ነው የተላኩት ብለኸኛል። እንደዛ ከሆነ ሌሎቹ ስፔሲፊክ ለሀገራቸው ከሆነ እስከ ሙሐመድ ድረስ የተላኩት የተገደበ ነው። አይ የምልህ ሙሐመድ ደግሞ ለዓለም ከሆነ የተላከው ማለት ነው። ልስ ነው። አንዴ አደምጠኝና ሙሐመድ ለሁሉም ተላከ፣ ኤክሰፕሽን ነው። እስከ ሙሐመድ ግን ሁሉም ለየሀገራቸው ከተላከ ሰው ለኢትዮጵያ የተላከው ማን ነበር? ወይንስ አልተላከም ለኢትዮጵያ ብዬ ስጠይቅህ ለኬንያና ለጋና ማነው የተላከው ልትለኝ ነው ቀጣይ ያልከኝ። ገና እሱንም እጠይቅሃለሁ፣ ለሁሉም እጠይቅሃለሁ። አይ ምልህ እኮ አሁን ለምሳሌ በሰዓቱ በዛኔ በሚላኩበት ጊዜ የተገደበ ነው። ለምሳሌ አሁን አንተ ከዚህ ጋር እስከዚህ ድረስ ሊባል ይችላል። የዛኔ ኢትዮጵያ ምናምን የሚባለው ነገር አለ ወይ የለውም የሚለውን ነገር ገና እንመጣበታለን። አንተ ገና ልጠይቀኝ ነው እሱንም ራሱ ማለት ነው። የዛኔ ማን ነበር የምትባለው ኢትዮጵያ? የዛኔ በድሮ በአዳም ጊዜ ኢትዮጵያ የምትባለው ሀገር አሁን ምሳሌ ኢትዮጵያ አሁን ነው ኢትዮጵያ እያልን ያለ ነው እንጂ እንኳን ከቅርብ ጊዜ በፊት ራሱ ሌላ ስም እንደነበራት ነው አሁን ታሪኮች ምናምን የሚሉት ማለት ነው። አሁን አንተ የዛኔ ኢትዮጵያ ማን ነበረ የሚባለውን ነገር አንተ እንትን ማለት አለብህ። ሌላኛው ደግሞ አሁን ላይ የተገደበ ከዚህ እስከዚህ ድረስ ተብሎ ሊባል ይችላል ማለት ነው በሰዓቱ ማለት ነው። ኢትዮጵያን ጨምሮ የሌሎቹን ሀገሮች ጨምሮ ማለት ነው። ይሄ አሁን ለምሳሌ ለእኛ ፖይንታችን አይደለም። አሁን ለምሳሌ ለእስልምና የእስልምና መሰረቶች የሚባሉት ማለት ነው 5 ናቸው። እነዚህን ዋና አሁን ታሪክ ነው። አሁን ለምሳሌ አንተ እየጠየቀኝ ያለው ማለት ነው። መልስ የለም። ምንድን ነው መልስ? አይ ኢትዮጵያም ልትገባ ትችላለሽ እያልኩ ነው እኮ የጥሱ ላይ ማለት ነው። አገባ አሁን የተገደበ ነው ብዬሃለሁ። በምን ያወቃን? አገባም ለምን መሰለህ? ማገባው ታሪክ ስላለ ማለት ነው። ታሪክ ስላለ። የምን ታሪክ አለ? ኢትዮጵያን አያካትትም። የኩሽን ታሪክ አላነበብም። ለእናንተ ኢየሱስ ለእናንተ ነው እንዴት የተላከው? ኩሽን የተላከው ለእናንተ ለኢትዮጵያ በክርስትና እምነት ማለት ነው። በክርስትና እምነት ለእናንተ የተላከው ማን ነው? ምን ለምን ሽፍት ታደርጋለህ? የተጠየቀው መልስ አይደለም። አይ እሱን ንገረኛ። በዛን ጊዜ ለኢትዮጵያ የተላከው ለምንድን ነው የምትከተሉት? ማን ነው የምትከተሉት? ታዲያ
ክርስቶስን ክርስትና እንከተላለን። ክርስቶስ ለኢትዮጵያ ተልኮ ነበር እንዴ? ወይም ያ ምክንያቱም ደቀ መዛሙርቶቹ ወደ ዓለም ልኳቸዋል እንዲያስተምሩ ወንጌል ከኢትዮጵያ እንዲሰብኩ። የተላከው ማን ነበር? ደቀ መዛሙርቶቹ በዓለም ሊያሰብከዋል ካልኩ ኢትዮጵያን ብቻ አንነጥልም። ከዓለም ውስጥ ኢትዮጵያ ትካተታለች አለ እኮ እኔ አሁን እኮ ነቢዩ ሰለላሁ ዐለይሂ ወሰለም ማለት ነው ለዓለም ተላኩ ከተባልክ ለአንተም ጭምር ነው የተላኩት። ለአንተም አዛኝ ናቸው ነቢዩ እኔ ሰለላሁ ዐለይሂ ደግሞ ወሰለም እንደዛ ማለት ነው። እናንተ ደግሞ ምን ታምናላችሁ? አስቀድሞ ተልኳል ብላችሁ ታምናላችሁ። ሜይ ቢ ማታ ከሆነ እሱ ለሁሉም ህዝቦች መልእክተኛ ተልኮ መጨረሻ ደግሞ መሐመድ እንደ ዓለም ተላከ ብላችሁ የምታምኑት እኮ ለዓለም ነው የተላኩት፣ መደምደሚያ ናቸው። አስቀድሞ ግን ለህዝቦች ሁሉ መልእክተኛ ተልኳል ብላችሁ ደግሞ ታምናላችሁ። እኛ ያንን አናምንም። ሜይ ቢ አስተምሮቱን በደንብ ማታ ከሆነ ቼክ አድርግ። እሺም እንዴት ነው? ሰላም ነው? እፎ እንዴት ነህ? ደህና ናችሁ ወይ? ይመስገነው ሁሉ ሰላም ብያለሁ። ቢኒ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ሰላም ብያለሁ። ይመስገነው። ኦኬ ጎንደሬዋ አቤት፣ እንዴት ናችሁ? ሰላም ነው? ሰላም ነው አለን። እንዴት ናችሁ? እስቲ ሳትጨቃጨቂ ዛሬ ደግሞ እኔ ጎንደሬዎች ምግብ ላይ ነው ይግደረደራሉ ማቀው። አንቺ መልስ ለመስጠት በቃ ጭቅጭቅ። እኔ ተጨቃጭቅ እንደውም በስርዓት ነው የማወራው እዚህ ቤት። እኔ ያልጠየኩትን ሰው ሲያወራ በጣም የሚያናድደኝ እና ጀስ እንደዛ እንዳታደርጊ። ኤርሜስ በደንብ ሰምተሽው ከሆነ ምንድነው እሱ ሙሐመድ ለዓለም የተላከ ነው ብለሽ ታምኛለሽ? አዎ ለዓለም የተላከ ነው ብዬ አምናለሁ። ግን ከዛ በፊት የተላኩትስ የራሴን እምነት ነግሬ ከዛ ወደ ጥያቄ ማለፍ ይችላሉ አይደለ? ገና ብዙ ከመሄዳቸው የራሴ እምነት ስትይ ማለት ከሙስሊሞች የተለየ ነው አንቺ? ኖ የተለየ አይደለም። ሙሉ እውቀት ላይኖረኝ ይችላል። ገብቶሃል? አሁን የራሴን እምነት ተናግሬ ስትይ አይኔ እንድታብራሪ ነው አንፈልገው እንዴ? ምክንያቱም አይ እንዲህ ነው ብለሽ ደፍነሽ እንድታልፊ አልፈልግም። ስህተት ከሆነ አርመሻለሁኝ። አሌስ የሙስሊሞቹን አልቀበልም የራሴ የተለየ እስልምና አለኝ እስካላልሽ ድረስ ኦኬ። ለዓለም ሙሐመድን የተላከው እዛ ላይ ተስማማን። እንደዛ ብለሽ ካመንሽ ከዛ በፊት ያሉትንስ ምን ብለሽ ነው የምታምኙ? እሺ ከዛ በፊት ያሉት ብዬ ማምነው ወደ ህዝቦቻቸው ማለትም ወደ ወገኖቻቸው። አብራሪ ውስጥ ወደ ህዝቦቻቸው ወይንም ወደ ወገኖቻቸው ስትይ ባሉበት አካባቢ ማለት ነው። ኦራይት። ስለዚህ ላሉበት ለዛው ህዝባቸው ላሉበት ሀገር በዛው ህዝብ ማለት ነው። ከህዝባቸው ውጭ ወደ ዓለም ሄደው ምናምን ያስተምራሉ? እንደዛ ያስተምራሉ ብዬ አላምንም። ቁርአንም የሚለው ብዙ ረሱል ሰለላሁ ዐለይሂ ወሰለም ለዓለም ሲልካቸው ሌሎች ደግሞ ወደ ወንድሞቻቸው ወደ ወገኖቻቸው ላክህን እያለ ይናገራል ቁርአን ላይ። ለምሳሌ ላነሳልህ ይችላሉ። ኦኬ መልካም። ስለዚህ ኤክሰፕሽን የመሐመድ ብቻ ነው የሚመጣው ማለት ነው ለሁሉም ህዝብ ለዓለም የተላከው። ኦኬ እንደዛ ከሆነ አስቀድሞት የነበሩት ለሁሉም ለህዝቦቻቸው መልእክተኛ ተልኳል ብለሽ ታምኛለሽ? አላህ ሱብሃነሁ ወተዓላ መልእክተኛ እንደላከ ይናገራል። ግን ሙሉ ታሪካቸው ቁርአን ላይ ያልተነገረ አለ። ኖርማል በጥቅል ለረሱል ሰለላሁ ዐለይሂ ወሰለም ታሪካቸውን የተረከላቸው ነቢያቶች አሉ፣ 25 ነቢያት። ከዛ ሌሎች ደግሞ ነቢያቶች አሉ ብሎ ይናገራል። ስለዚህ አሁን ቻይና የምንጠይቅሽ ምንድን ነው ምላሽሽ? ቻይና ማለት
ቻይና አሁን ለቻይናዎች የተላከ መልእክተኛ ነገድ ነበር የሚባለው፣ በነገድ ነበር እንትን የሚለው አይደለም። ቻይና አሁን የምትላቸው ኢትዮጵያ ምናምን እኮ አሁን ተቋርጦ የሆኑ ሀገራት የተፈጠሩ ናቸው እንጂ ድሮ የነበሩ አይደለም። አረቦች በፊት ነበሩ እንደ ያኔ። ቻይና ማታውቁ ካላችሁ ቀደምት ጥንታውያን ከሚባሉት ውስጥ ናቸው እኮ። አሁን ያሉት ቻይናዎች ምን ይባሉ ነበር? ያንን መልስልኝ። አሁን ያሉት ቻይናዎች ድሮ በምን ነገድ ነበር የሚጠሩት? ሲና ወይንም ሴና ይባላሉ። ከ2000 ዓመት በፊት ማለት ነው። ቋንቋቸው መንደሪን አሁን የሚናገሩትም ቻይና ወይንም ሲና ወይንም ሴና። ቀጥይ። የተላከላቸው ነበሩ። ኢትዮጵያኖችንም ጨምርልሻለሁ። ኑቢያ፣ ኩሽን። ለኩሽ ህዝቦች የተላከ ማን ነው? እሺ ቁርአን ላይ ምን ይላል መሰለህ? ሹዓይብን ወደ መድየን ወደሚባል እንደላከው ይናገራል። ሷሊህ ደግሞ ሰሙድ ወደሚባሉ ህዝቦች እንደላካቸው የናውሱ የናው ሰሙድ ምን የሚባለው ይሄ መድየን የሚባለው የት ቦታ ነው የሚለውን ማብራሪያ ላይ ተፍሲራት ላይ ገብተን ማየት ትችላለህ። አረብ ነው፣ ሳውዲ ውስጥ ነው። እሱን ታዩ አዋጣሽም። ሌላ ኮተት ዞብሽ ይመጣል። ሌላ ስለምና ነገር አረብ መሆኑን ካመንከራችሁ ጥሩ ነው። ምክንያቱም አንተ ስትል ነበረ እስልምና መልሶ ያፈርሳል። እሷ ስላላወቀችው ነው። አንተ ባልከው መሰረት ወደ አረብ ሀገራት እንደተላኩም ካመንክ ችግር የለም። ምክንያቱም ምን እያልክ ነበረ? ወንደሬዋ ቆይ ይሰማል። እኔ ጠየኩሽ ነው ኢትዮጵያ፣ ቻይና እነኚህ ተልኮላችኋል ብላችሁ ስለምታምኑ እነኚህን የጠየኩሽ። ቀጥይ። ጥሩ ችግር የለም። ለምን መሰለህ እንደዛ ነው የቻልኩት? ሰሞኑን ስትል የነበረው ከእስራኤል የተላኩት ውጭ ሌላ የተላከ የለም ብለህ ስትል ስለነበረ ወደ አረብ ሀገር የተላኩ መሆናቸውን ካመንክ ይሄ አንድ ሀሪፍ እርምጃ ነው ብዬ ነው የማስበው። ለአንተ ማለት ነው እርምጃ ምናምን ተረተረ ቻይና ወደ ኢትዮጵያ ላከኝ ደግሞ እንደዛ የሚባል ሳሊም የሚባል ምናምን ተረት ነው። ያንን ተረት እሺ ልቀበልሽ ብዬ ባስብም ነቢይ እንደዛ የሚባል ከመሐመድ በፊት ነበር ወይ? ማስረጃ አንጭ ብልሽ አታመጭም። ተረት ስለሆነ ማስረጃ አንጭ ብልሽ የፎርሴክ ኦፍ አርጉመንት ላሳልፍሽ ብዬ ነው። ወይ ፕሊዝ ላሳልፍሽ ብዬ አሳልፍኩሽ። ማስረጃ ደግሞ ከምትለው መጽሐፍ ደግሞ አትጩይ፣ ተረጋጊና ከዛ ወዲያ እኮ ቻሌንጅ አደርግሻለሁ። አሁን ለኢትዮጵያ እና ለቻይና የተላኩት ወደ ኑቢያ የተላከ ወደ ኩሽ የተላከ ወደ ቻይና ሴና የተላከ ማስረጃ ካለሽ ቀጥይ። ያልጠየኩሽን አታውሪ። ያልጠየኩሽን ካወራሽ ከስርታታ ታደርጊያለሽ። ቀጥይ። እሺ እኔ ጥያቄ አለኝ ብጠይቅ ኦኬ፣ መልስ እንኳን ባልመልስልህ ያ ከእናንተ ከመጽሐፍ ያልገባኝ እንድጠይቅ እድል ብትሰጠኝ ደስ ይለኛል። ኦኬ አሁን ደግሞ ምንድነው እነሷል ይሄን እነ ሹዓይብን ምሳሌ ስሰጥህ ይሄ ተረት ተረት ነው አልከኝ። ሌላ ለምንድነው ማስረጃ የምትፈልገው? ተረት ተረት ብለህ ከምታስበው መጽሐፍ ያልጠየኩሽን እንድታወሪ አይደለም እኮ የጠየኩሽ። ሀሽም እንኳን ደህና መጣ። ለምን ታወጣጣለህ? እፎይ ኦኬ። ለሁሉም መልእክተኞች ተልከዋል ብለህ ታምናለህ? ሀሽም ምን ለሁሉም ህዝቦች መልእክተኛ ተልኳል ብለህ ታምናለህ? ለሁሉም ተልከዋል። መልእክት ያልደረሱ ደግሞ አላህ ይጠይቃቸው ተብሎ ቁርአን ይናገራል። ስለዚህ ለአፍሪካኖች የተላከው መልእክተኛ ማን ነው? እሱ ለአፍሪካኖች ምናምን የተላከ የለም። እኔ እሱ አላውቅም። ይኖራሉ። ለቻይናስ ለምን ብዙ ሺዎች መላኪዎች ነቢያቶች እንደተላኩ በሐዲስም በቁርአን ይናገራል። ለአፍሪካ የተላከ የትኛው እንደሆነ ለቻይና ለየትኛው እንደሆነ አላውቅም። ነብይ ነው የላከው ግን አላህ ለእነኛ ሀገራት ነብይ ነው የላከው ወይንስ ረሱል? ነቢያትም አሉ ረሱሎችም አሉ እኮ። ስለዚህ
ረሱል ማለት ምን ማለት ነው? ልዩነቱ ነቢይና ረሱል ረሱል ማለት ያው የራሳችሁ አንድ የሚያደርጋችሁ ነገር አለ፣ የሚያላችሁ ነገርም አለ። እሺ ኦኬ ይሰማል? ሜይ ቢ ትሰማለህ። ትንሽ ድምፅህን ከፍ አድርገው። አይ ነቢይም ሲባሉ የሚለያችሁ ነገር አለ፣ አንድ የሚያደርጋችሁ ነገር አለ። ረሱል ሲባሉ ያው ወሂ ራእይ ወርድላችኋል፣ በራሳችሁም ስልጣን ይሰጣችኋል። ለምሳሌ በዚህ ምድር ላይ ነቢ ሆኖ መልካም እሺ፣ ረሱሉ ሆኖ ቴንኪው ተስማማ። ስለዚህ ወደ እኚህ ሀገራት ላይ ረሱልም ተልኮ ነበር ማለት ነው። እነማን? ወደ አፍሪካ ለምሳሌ ተልኮአል። እሱ አላሁ አለም ግን ተልኮአል። ስለዚህ የተላከላቸው መጽሐፍ ምን ይባላል? ረሱል ከመጣ መጽሐፋቸው ምን ይባል ነበረ? ያመጡት ሸሪያ የእነሱ አላውቅም። የለም ወንጌል ነበር። ቁርአን በፊት ወንጌል ነበር። ሰውየው እኔ ጠየቁህ ከነኚህ ሰው ውጭ የሚፈርደው በወንጌል ነበር ቁርአን በፊት። እኔ ለእስራኤሎች እዛ አረቦች እንትን እስራኤል ላይ ለተሰጡ መጽሐፍቶችን አልጠየቅኩህም። ረሱሎች ተልከዋል አለ። ነቢይና ረሱል ልዩነቱ ምንድን ነው? ነቢይ አዲስ ሸሪዓ የለውም። ነቢይ ማለት የበፊቱን ህግ መልሶ የሚናገር ማለት ነው። ነቢይ ይባላል። አዲስ መገለጥ አይመጣለትም። ያንኑ ነው የሚያስተምረው። እሱ ነቢይ ይባላል። ረሱል ሲሆን ግን አዲስ መመሪያ፣ አዲስ ወይ አዲስ ሸሪዓ ይዞ ይመጣል። አሁን እነሱ ኢሳ፣ ሙሳ ወይንም ደግሞ መሐመድ ብለው እንደሚያምኗቸው ማለት ነው። አዲስ መመሪያ ይዞ ይመጣል ማለት ነው። አዲስ ህግ ያመጣል። መጽሐፍቶች አሉት ማለት ነው። እንዲያ ከሆነ እስቲ ከወንጌል ከምትሉትና ተውራት፣ ዘቡር ከምትሏቸው መጽሐፍቶች ውጭ እስቲ አሁን መጽሐፍ ደግሞ ንገሩን። ምን ሚል መጽሐፍ? የትኛው መጽሐፍ ነው ፈለከ አንተ? አሁን መጽሐፎች አሉ። አሁን ለምሳሌ ለሂንዶች የተሰጠ መጽሐፍ አለ። ይሄ ቡዲስና የሚባሉ መጽሐፎች አሉ። ምን ሚል መጽሐፍ? ምን መጽሐፍ? ለህንድ የተሰጠ ምን መጽሐፍ? ቡዲስት ነው ምንድን ነው ይባላል። ወደ ቡዲስትን አላህ ነው የሰጠው። አይ እነሱ የራሳቸው መጽሐፍ ያን ጊዜ እንትና ይፈልጋሉ እኮ እዛ ውስጥ ዶክተር ዛኪር ናይክ መሐመድ እዛ ውስጥ ተጠቅሷል ብሎ ይፈልጋል፣ ኮታ ያደርጋል እና አግኝተዋል እኮ አገኘ። አዎ ሲጠቅስ ነበር። ተክሪሽና ውስጥም ይፈልጋል፣ ቻይና ውስጥም ሄዶ አይ መጽሐፎች ላናቅ እንችላለን እንጂ የፈጣሪ መጽሐፎች አሁን እንትና ውስጥም ይፈልጋል ማለት ነው። ደምሳሽ መጽሐፍ ውስጥም የፍቅር ሲዝም ውስጥም ደምሳሽ የትኛው ነው? ጣዖት ከሚያመልኩት ውስጥ እንኳን ሙሐመድ የሚል ስም ይፈልጋሉ። ከዛ ለነቢያችን ነው ይኸው በፊት አውርዶ ነበር መጽሐፍ ይላሉ። ምክንያቱም ለምን መሰላችሁ? ስሬስ እኮ ነው። በህንድ ውስጥ ፈልጓል፣ በቻይና ውስጥም እንደዛ ይላል። አህመድ እንትና ዶክተር ዛኪር ናይክ ማለት ነው። ምክንያቱም ለሁሉም ሀገር በቋንቋቸው መልእክተኛ ልከናል ስለሚል የግዴታ ከነኛ ሀገር ቋንቋ ውስጥ መገኘት አለበት። ቋንቋው ምንኛ ነበር የሚናገረው? ማዘርታንጉ ምንድን ነበር? ምን ነው ቋንቋ አስጨነቀ? ኖ ለማወቅ ነው አለ እየጠየኩ እኮ ነው። እሱ መልካም፣ እሱ የሁሉ ፈጣሪ ነው። ማንኛውንም ቋንቋ መናገር ይችላል። ቋንቋ እንኳን ለሰዎች የሰጠ ነው። ኦኬ ሆኖ ግን የሆነ የሚሰብከው በምንኛ ነበር? ቋንቋ ማንኛውንም እንደሚችል ተስማማን አይደል? እዚህ ጋር ስለዚህ በጊዜው አረማይክም ይነገራል፣
አይችልም አላልኩም፣ ኧረ ግን የሚሰብከው እንትን ምን አልክ? እኔ ጋር የማይሰማኝ እሺ እሺ ቆይ አሁን ግልጽ ያልሆነ ነገር ምንድን ነው? አሁን ምን ፈለግ? አሁን ነጥቡ ምንድን ነው? ፖይንቱ አሁን የፈለገው ምንድን ነው? አሁን ድምፅን ትንሽ ከፍ አድርገው። ፖይንቱ ፖይንቴ ምን መሰለ? በሁሉም ቋንቋ መልእክተኛ ተልኳል ብላችሁ ስለምታምኑ ነው። በሁሉም ቋንቋ መልእክተኛ ከተላከ ከነኛ መልእክተኛ ውስጥ ደግሞ በእኛ ቋንቋስ የተላካለ ወይ? በሁሉም ቋንቋ ነው። ለሁሉም ህዝቦች ነው የሚለው። ለሁሉም ህዝቦች። ከዛ ደግሞ ለሁሉም ህዝቦች ከተላከ ደግሞ የሚላከው መልእክተኛ በቋንቋቸው ነው። አዎ በመገባቸው ቋንቋ ነው የተላከላቸው ነበር። ያልተላከላቸው ህዝብ አለ። ላልተላከላቸው ሊኖር ይችላል። እነዛ ደግሞ አላህ መልእክት ያልመጣላቸው ወይ ያልተላከላቸው ህዝቦች ያልሰሙት ተጠያቂ አይሆኑም ነው የሚለው። አይጠየቁም ማለት ነው። በሚያጠፉ ነገር አለማወቅ ህግ ስለሌላቸው ኦልሬዲ እኮ ለሁሉም ህዝቦች እኮ ተልኳል መልእክተኛ። ላላኩ ይኖራል። ያልሰሙ ተልኳል፣ ግን ያልሰሙ ይኖሩ ይችላሉ። ለምሳሌ ሳይሰማ የሞተ ሰው አሁን አይጠየቅበትም። መልእክቱ የመሐመድ ቤተሰቦች ሰምተዋል። እሺ ምኑ ምን እያወራን ነው? የመሐመድ ምንድን ነው አልከኝ? የመሐመድ ቤተሰቦች እናት አባቶች ሊሰሙ ላይሰሙ ይችላሉ። አብዛኛው ሙሽሪኮች ሊሰሙ ላይሰሙ ይችላሉ ሳይሆን አንዱ ላይ ቆም ሰምተዋል ወይንስ አልሰሙም? የነቢ መሐመድ መልእክት ነው ወይ የፊት ነበረ? መልእክተኛ ተልኳል ሁሉም ሰምተዋል ካልከን ለመሐመድ ቤተሰቦች ማለትም እናትና አባቱ ሰምተዋል ወይ? የበፊት የነበረ ሊሰሙ ይችላሉ። እናትና አባቱ ሰምተዋል እና እነሱ ታዲያ ነቢ መሐመድ እኮ ገና ልጅ ያለ እኮ ነው እነሱ ሞቱ ወደ አኺራ ሄዶ እኮ። ስለዚህ እናትና አባቱ ሰምተዋል አልሰሙም? መልእክተኛ ሊሰሙ ይችላሉ። ኦኬ። በእነሱ ጊዜ የተነሳ መልእክተኛ ማን ይባላል? በቋንቋቸው የነገራቸው። አይ በቋንቋቸው ሳይሆን እሳ የነበሩ እኮ አረቦች እና እስራኤሎች እኮ ቋንቋቸው ይግባቡ ነበር እኮ። ስለዚህ ለእስራኤል የመጣ ነቢያቱ ኖ ለማንም ህዝብ በቋንቋው ነው በመልእክተኛ ይላክ ነው የሚለው። አሁን ህዝብ እኮ ወንጌል የሚበሳበት ቦታ ነው። አሁን ፈጣሪ መላክ ማነው ነቢይ የሚልክበት ቦታ አብዛኛው ኃጢአት ወንጌል የሚበሳበት እሺ ማደከምከኝ። በቃ የምጨምሩለት አለ። ፖይንቱንም በደንብ እያገኛችሁት አይደለም፣ እየገባችሁም አይደለም። እኔ እዚህ ጋር ፎይ አንድ ሀሳብ ትልበል ባይዘዌ አንተንም እያደከሙ ስለሆነ ግልጽ ነው ጥያቄው ራሱ በወገኖች ቋንቋ እንጂ በማንም አላክንም ካለ መሐመድ ከአረብ ግዛት ውጪ ተልኳል ማለት አትችሉም እያለ ነው። ሁለተኛ ለምሳሌ አሁን ነቢ ደምሳሽ ራሱ ኤግዛምፕል አድርገን ማንሳት እንችላለን። ቪዲዮ መክፈትም ይቻላል። አሁን መሐመድ ተገልጦልኛል፣ አላህ ተገልጦልኛል፣ እኔ የተላኩት ለዓለም ነው እያለ እየተናገረ ነው። አሁን ቶፒክ አድርጎ ሲጠይቃችሁ ለኢትዮጵያ ማን ነው የተላከው ሲላችሁ አንድ ማስረጃ የለም። መሐመድ ነው የምትሉ ከሆነ እዛ ጋር በሌላ ቋንቋ እንጂ በሌላ ቋንቋ አላክ ነው ይላል። ከዚህ አንጻር ለአረብ ግዛት ካልሆነ በስተቀር መሐመድ ከአረብ ግዛት አልወጣም። ወጣ የምትሉ ማስረጃ የላችሁ። ለቻይና የተላከው ማን ነው? ማስረጃ የለም። ነቢ ደምሳሽ ራሱ ያላ መልእክተኛ መሆኑን ካመናችሁ ለኢትዮጵያ በነቢ ደምሳሽ ተላከ። ታሪክ ነው። ታሪክ የለማ። ታሪክ የታመጣ
ነብይ ደምሳሽ የአላህ መልእክተኛ ነው ብላችሁ የምትቀበሉ ከሆነ ለኢትዮጵያ ነብይ ደምሳሽ ተልኳል ብላ አላህ እንደላከ እኛ አምነን እንቀበላለን። ግን ነብይ ደምሳሽን ትቀበሉታላችሁ ወይ ነው? አላህ እንደላከው አምናችሁ ትቀበላላችሁ? ምክንያቱም ለኢትዮጵያ የተላከ እሱ አንድ ስለሆነ አንድ እናገኛለን። እሱም ራሱ እንደዛ ስለሚናገር ከዛ አንፃር ማትቀበሉ ከሆነ ቁርአን ከአረብ ግዛት ውጪ የሚናገር ሌላ መጽሐፍ የለም እና ግልጽ ነው። በጣም ግልጽ ነው። እንዳልተረዳ ሰው ሆናችሁ ከምትሉ ግልጽ ነው። መሐመድ ከአረብ ግዛት አልወጣም። ኦኬ፣ ከአረብ ግዛት አልወጣም። አትጨናነቁ ለማለት ነው። ውይይቱ ከብዷቸዋል መሰለኝ በጣም። ያ ታሪክ ነው ያልክ ልጅ ታሪክ ነው ያልከው ማነህ? ታሪክ ነው ያልከው ማነህ? እኔ ነኝ ያልኩኝ አህመድ። እሺ አያቱ የሚያወራው ታሪክ ነው። ስማሽ እስላም ታሪካዊ ነው ወይስ አይደለም? ታሪካዊ ነው ብለህ ካሰብክ እየጠየቅን ያለ ነው። እኛም ስለ ታሪክ ነው። እናንተ በታሪክ ውስጥ በጠቅላላ ወይም አንዴ ስማ ራው ማለት ነው። ታሪክ ማለት እየተነገረ ነው። ታሪክ አይደለም የሚያወራው። ቆይ ታሪክ አይደለም የሚያወራው። እንዴት ሃይማኖት ነቢያቶች እንዴት እንደተላኩ የሚያወራ ታሪክ እንጂ አንዴ ነቢያችን አይደለም። ታሪክ አይደለም። ቆይ ስማ ወንድም፣ ሐሳቡ መጀመሪያ ይግባ። ቁርአኑ እየተናገረ ያለው ጓግፈት እሺ፣ ታሪክ ነው። ምን ይሁን ሰዋት? ታሪኩ ውሸት ነው እንዴ? አህመድ፣ ታሪክ እውነት ነው አይደለም? አህመድ የጠቀስነው ሱራ ጠቅሶ ይስሞት ስትራይክ ይሰጠናል። ዩቱብ ላይ ቼክ ያርጉት፣ ራሳቸው ቼክ ያርጉት። ዩቱብ ላይ ስትራይክ ይሰጠናል። መልካም። ተጠይቆ ነው ባጭሩ ላስቀምጥላችሁና ሀሳቡን ዛኪር ናይክ ተጠየቀ። ምን ተብሎ ነው የተጠየቀው? ይሄ አሁን ሺቫ ምናምን ነገር ሰርቨቲን ኩማር እንደዚህ ይጠይቋችሁ። የጣዖት አምልኮ መጽሐፎች አሉ። እነሱ ታምንባቸዋለህ ወይ ተብሎ ሲጠየቅ ሱራ 13 አንተ በፊት የሚለውም ማለት ከአንተ በፊት በወገኖቹ ቋንቋ እንጂ ነቢይን አልላክንም የሚለውን አስቀምጠዋል። በቁርአን ውስጥ ግን የተጠቀሰልን አራቱ ብቻ ነው። ኢንጅል መጽሐፎች ማለት ነው። ኢንጅል፣ ተውራት፣ ዘቡር ኢንጅል፣ ተውራት፣ ዘቡርና ሌላም ነበረ። ኢንጅል፣ ተውራት፣ ፉርቃን፣ አራት ፉርቃን ናቸው። ስለዚህ ከአንተ በፊት መልእክተኛ በእርግጥ ልከናል። ከእነርሱም ሚስቶቻቸው ልጆቻቸውን አድርገዋል። ማንኛውንም መልእክተኛ በአላህ ፈቃድ እንጂ ተአምር ሊያመጣ አይገባም። ለጊዜው ለዚሁ ሁሉ ጽሁፍ አለው ይላል ብሎ ስለጠየቀ ያንን ስላለ ስላልተጠቀሰ ሜቢ ብሎ ነው የሚያስቀምጠው። ሜቢ ምናልባት ምናልባት በወገኖቹ ቋንቋ የተላከ ቁርአንን የሚመስል እሱ ከሆነ ብዬ ነው መከራከራችሁ። ቁርአንን የሚመስለው ልክ መጽሐፍ ቅዱስ ውስጥ መስሎ መጽሐፍ ቅዱስን የሚመስል ሀሳብ እንደሚወስዱት ሁሉ እዚህኛውም ላይ ጣዖት አምላኪዎች መጽሐፍ ላይ ሄጄ ሜቢ እንደውም ድምፁን ትንሽ ብትሰሙት ደስ ይለኛል። በጣም ነው ከራሱ በጣም ነው የምደነግጡት። ስሙት። አዳምጡ። ከስር ተባላችሁ ስትራይክ ተሰጡናል። ትናንትና ስትራይክ ሰጡናል። እኔስ ሌላም ጨምሩታል። ስማኝ ኦፌ ሰማለህ? አሁን እኮ ይሄ ቋንቋ ስለ ቋንቋ ምናምን አሁን ቋንቋ ነው ችግር የሆነ ሳይሆን ለምሳሌ አረበኛ አሁን ቋንቋ ይበላለጣል። ለምሳሌ አማርኛ አሁን ከኢትዮጵያ አይወጣም፣ ግን አረበኛ ግን ያን ጊዜ በጣም ተጽዕኖ ፈጣሪ ነበር። አሁንም አረበኛ በዓለም ላይ እኮ እንትና ሆኖ ነው እንጂ በጣም የትም ቦታ ሲሆን ማንም ሙስሊም አረበኛ ገባዋል። የምን ተጽዕኖ አይሻ? ስለምን ተጽዕኖ ነው የምታወራው?
በቋንቋ ብዙ ተናጋሪ አረበኛ ከሆነ ግልጽ የሆነ ሀሺም ቋንቋ ይብለዋል እኮ ቁርአን። በዓለማችን ላይ ብዙ ተናጋሪ ያለው ማን ነው? እሱ ብዙ ህዝብ የሚናገረው ቋንቋ ምንድን ነው? እሱ መናገረው አለን ግልጽ የሆነ ነው የምልህ። ግልጽ እንደ ቁርአን ዘገምት የሆነ ቋንቋ አለ እንደ ሀሺም? ግልጽ ስላልሆነ እኮ ነው። አሁን ሊሆን ይችላል። ፕሊዝ ቆይ፣ ለአንዲት ቃል እኮ ማብራሪያ አንድ ቁርአን ብዙ ትርጉም አለው እያላችሁ እኮ ፕሊዝ አህመድ ፕሊዝ፣ እኔ አደከማችሁኝ። ኢንተራፕት ለምን ስርዓት ማለምዱት ግን ብልግና ነው። ግልጽ ስላልሆነላችሁ ነው እኮ ለአንዲት ቃል ማብራሪያ እያላችሁ የሚያካክል መጽሐፍት የጻፉት ኡስታዞቻችሁና ሼኮቻችሁ ሊቃውንቶቻችሁ። ግልጽ ስላልሆነ እኮ ነው። ቁርአን ራሱ መቆም ስላልቻለ እኮ ነው ከሴሪያ ከአረማይክ ከግዕዝ ከአማርኛ ቋንቋዎችን የወሰደው ራሱን ስላልቻለ ነው። ራሱን የቻለ ነው ይላል ቁርአን መግቢያ ላይ ቼክ አድርግ፣ ወይንም ደግሞ እንትና ኢቲካን እንትን ላይ ቼክ አድርገው። አረብኛ ውስጥ ያሉ ቁርአን ውስጥ ያሉ ከተለያየ ቋንቋ የተወሰዱ እንደሆነ አስቀምጦልሃል። ራሱን ስላልቻለ ከሰሜኑ ከሴሜቲክ ቋንቋ ከሴሜቲክ ቋንቋዎች ማዕት ይኮረጃቸው ይቃረማቸዋሉ። ስለዚህ ልክ ቁርአን ግልጽ የተብራራ ነው ስላለህ ብቻ እሱንም እንደ መፈክር አታብሩት። በብዛት መናገር ከሆነ በዓለማችን ላይ ብዙ ህዝብ የሚናገረው ቋንቋ አረብኛ አይደለም፣ መንደሪን ነው። ረጅም እድሜ በመቆየትም ከሆነ ደግሞ በጽሁፍ ደረጃ በረጅም ቋንቋ በመቆየት ከሆነ ምን አገባችሁ? አላስገባም። እናንተ ናችሁ ነው የምታዙኝ። ካልተመቸህ ውጣና ሌላ ቦታ ተማር። እናንተ ስላዘዛችሁኝ አላስገባም። በደንብ አስተውል። ረጅም እድሜ በመቆየትም ከሆነ መንደሪን ብዙ ሺህ ዓመታት ታሪኮችን ያስቆጠረ ነው። ስለዚህ ከቋንቋ አንጻር ረጅም በመቆየትም ከሆነ መንደሪን ረጅም እድሜ የቆየ ነው። በጽሁፍም ደረጃ ከሆነ ረጅም ዘመናትን ያስቆጠረ ነው። በዓለማችን ላይ ብዙ ቋንቋ ህዝብ የሚናገረው ቋንቋ ከተባለ በአንደኛ ደረጃ ላይ መንደሪን ነው። ምንድን ነው እሱ? ለምን ሀሉስቴት ታደርጋላችሁ? ዝም ብላችሁ የሆነ አይምሯችሁን ዝም ብሎ የራሳችሁን እንትን እየፈጠራችሁ ለራሳችሁ የሚመች ዝም ብላችሁ ራሳችሁን አታስደስቱ። መልስም አይሆን መልስ እየመለሳችሁ ማለት ነው። ሀሽም ብሬንን ተጠቀም፣ ይህንን ተጠቀመው። ኢቨን አጻጻፍ እንኳን የተስተካከለው እኮ ትናንትና ነው። ሀርፎቹ የመጡት ትናንትና ነው። በስርዓት አረብኛ በጽሁፍ እንኳን እንትን ለመሆን እከሌና አስገቡ የሚሉትን እንዳለ በብሎክ ሸኟቸው ሞዴሬተሮች። ቀጥል። ሚዩት ነው። አይ ቲንክ ኔትወርክ ጥሩ አለም እንትና ሀሽም ኔትወርክ ያ ከስር ላሉት አይሰማ። ኔትወርክ ምን ቦታ ነው ያለው? ስራ ቦታ ነው። አሁን ለቋል። አረበኛ እንደዚህ የወረተ ቋንቋ ነው። አሁን እንግሊዝኛ እንኳን ዓለም እየተመራበት ቋንቋ ጥሩ የማን ቁጥር ነው እየተጠቀመ ያለ? አሁን ጠይቅ አይሰማም? ትንሽ ድምፅን ከፍ ብታደርግ ደስ ይለኛል። ይሰማል? አሁን ትሰማለህ። ቀጥል። ይኸውልህ አሁን አረበኛ ብለሃል። ይኸውልህ አረበኛ ብለሃል። ቋንቋችን ያው በማብራራት አቅሙ እኛ ቁርአን በጣም ያብራራል። አንድ ቃል ብዙ ፍቺ አለው ማለት ነው። ስለዚህ ያ ቋንቋ ደግሞ ብዙ ፍቺ ካለው በጣም ይብራራል ማለት ነው። በቃ ግልጽ የሆነ አይደለም። ሰው ፈልገ ነው ይተረኩማል። አይደለም ቋንቋ ሌላ ማይብራራ ከሆነ አሺም አይደለም። ግልጽ ስላልሆነ እኮ ነው። አንድ ቋንቋ በዚህም ብለህ የሚተረጎም ከሆነ ድሌማ ውስጥ ነው የከተተ። ቀይ ብሎ ቀይ ጥቁርም ነጭም ተብሎ የሚተረጎም ከሆነ ቀይ የሚለው ቃል
ዊችስ ኮምፕሌክስ ነው። ቀይ የሚል ቃል ጥቁርንም ነጭንም የሚጠቁም ከሆነ ግራ የተጋባ እንጂ ግልጽ የሆነ ሰዎች የሚረዱት አይደለም። ስለዚህ እጅ ሲባል እጅ በዚህ ይተረጎማል፣ በዚህ ይተረጎማል፣ በዛ ይተረጎማል እያላችሁ ግራ የተጋባችሁት እኮ እናንተ ናችሁ፣ ግልጽ ስላልሆነ ማለት ነው። ቶፒኩ አሁን ቋንቋ እንዴት ነው ምናምን የሚል አይደለም። ዋናው ሀሺም ፖይንታችን እሱ አልነበረም። ለምን ወደዚህ እንደገባ አልገባኝም። መልእክተኞች ነው ቶፒኩን ለምን ወደዚህ እንዳመጣው አልገባኝም። አይ ቋንቋ እያልክ ስለነበረ እኮ ነው። ለእኛ በምን ወረደ በቻይና እንዴት ምናምን ስትል እኮ ነው ቋንቋ ምናምን ለሳ ነው ገባን እንጂ እኮ ቋንቋ አልገባን ጀመር። በሳ ምክንያት ያ ዋናው ፖይንት ምን መሰለህ ሀሺም፣ ዋናው ፖይንት መልእክተኞች ተልከዋል ነው። የመጀመሪያውን ፐርሚስ በደንብ አስተውል። መልእክተኞች ከመሐመድ በፊት ለሁሉም ሀገር ቋንቋ አይሚን ለሁሉም ህዝቦች መልእክተኛ ተልኮላቸዋል። እንስማማለን አይደል? በደንብ አስተውል። ለሁሉም ህዝቦች ከመሐመድ በፊት ለነበሩ መልእክተኛ ተልኮላቸዋል። ተስማምተሃል? ግልጽ ነው፣ ይሰማል። ስለዚህ ለሁሉም ህዝቦች ከመሐመድ በፊት ለነበሩ መልእክተኛ ከተላከላቸው ለእነኛ ህዝቦች የተላከው መልእክተኛ ደግሞ በቋንቋቸው ነው አይደለ? መልካም፣ በቋንቋቸው ነው የተላከው። እነኛ ህዝቦች ከመሐመድ በፊት የነበሩት የተለያየ ቋንቋ የሚናገሩ ናቸው። ከነኛ የተለያየ ቋንቋ ከሚናገሩት ውስጥ ማንን ጠቀስን? ቻይናውያንን። ቋንቋ አላቸው፣ ህዝቦች ናቸው። ስለዚህ ለእነኛ ህዝቦች በቋንቋቸው የተላከ መልእክተኛ ማን ነው የሚል ነው የጠየቅነው። በቁርአን የተብራራ አሉ፣ ያልተብራሩም አሉ። ስለዚህ እነዛ ያልተብራሩ ደግሞ መጥቀስ አንችልም። ማን ነው የተላከ አናቅም። ሌሎች ማለት ነው በስም ግን ብዙ እንደተላኩ እናውቃለን። ያ ስለዚህ እዛ መጽሐፍ ቅዱስ ላይ ካሉት መሐመድ ከዛም ከአይሁዶች እና ከክርስቲያኖች ከሰማው ውጭ ምንም መረጃ ማምጣት አትችሉም የምንላችሁ ለዛ ነው። ኤኒዌይስ የምትሉት አለ እዚህ ላይ የሚጨምሩለት ጥያቄ ካለ ቀጥል። አሽም ጥያቄ አሁን የአንተ እንትና አሁን እየገባኝ ያለ በየሀገሩ በየቋንቋ መልእክተኞች ከተላኩ ነቢ መሐመድ ደግሞ ለአረቦች ብቻ ነው የተላከ የሚል ሀሳብ እንታመጣ ይፈልግ ይመስለኛል። ዋና ፖይንቴን እሱ አለም እሱ ሌላኛው ሁለተኛ አርጉመንት ቢ እዛ ላይ መሄድ እችላለሁ፣ እንደዛ ማለት እችላለሁ። ግን ነው የኔ ፖይንት እሱ አለም ለጊዜው እስልምና ነበር የሚለውን የማፍረስ ነው እንጂ መሐመድ ለዓለም ተልኳል አልተላከም፣ እሱን ፖይንት አድርጌ አላነሳሁትም። ከመሐመድ በፊት ተልኳል የሚል ክሌም ስላለ ውሸት መሆኑን ማሳየት ብቻ ነው። ያንንም ደግሞ አሳክቸዋለሁ። ጥያቄ ካለ መጠየቅ ትችላለህ። አሁን ነቢያቶች ሲላኩ ለህዝቦቻችሁ ነው ከተባለ እሺ ይሰማል? ትሰማለህ? አፍተን ጨርስ። በቆይ በመጽሐፍ ቅዱስ ላይ ነቢያቶች የተላኩ ለዓለም ነው የሚለው አለ። አሁን ከተላኩ ነቢያቶች በመጽሐፍ ቅዱስ ላይ የተጻፉ ያጣቀሱ በስማቸው ለዓለም ነው የተላኩ እኔ ለዓለም ነው የሚል አለ። ልክ እንደ ነቢ መሐመድ እኔ ለዓለም ነው የተላኩ ብሎ ተናገረ አለ። ሐዋርያቶች እንዳለ ወደ ዓለም ነው የተላኩት። ሐዋርያቶች በሙሉ የተላኩት ወደ ዓለም ነው። ማቴዎስ ወንጌል ምዕራፍ 28 19 ስንመለከት፣ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ጀምሮ ስንመለከት
ማርቆስ ወንጌል ምዕራፍ 16 ስንመለከት ወደ ዓለም ነው የተላኩት። እንጀምር ነው ጥያቄ አርጉመንት አለ እዚህ ላይ መሰራው። እይ ሐሽም እኛ እነሱ በምን ቋንቋ ነው ሲያደርጉሽ? ኦኬ ቋንቋ ቅድም መለስ ነው። ልሳን ተሰጥቷቸዋል። በዛ በሀገሬው ህዝብ ቋንቋ ይሰብካሉ። ይመጣሉ አንተ ጋር ልሳን ስላላቸው አረብኛ ምችል ከሆነ በአረብኛ ያወሩሃል ማለት ነው። ግሪክ ምችል ከሆነ በግሪክ ያወሩሃል። ቅድም አሳየ ነው። ሁሉም ቋንቋ ይችላሉ። ምሌት አለ። ይኸው ሐዋርያቶቹ ተሰብስበው በቤት ውስጥ በነበሩበት ሰዓት ላይ በሁሉም ላይ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ በደንብ አስተውል፣ መንፈስም ይናገሩ ዘንድ እንደ ስጦታቸው በሌላ ልሳኖች ይናገሩ ጀመር። ስለዚህ ይናገሩ ዘንድ መንፈስ ቅዱስ ተሞሉ። ልክ ሲሞሉ በሌላ ልሳን በሌላ ቋንቋ ይናገሩ ዘንድ ጀመሩ አለ። ከሰማይ በታች ነው ያለኸው። የትኛውም ሀገር ብትሄድ ከሰማይ በታች ነህ። ከሰማይ በታች ካሉ ህዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ህዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። እያንዳንዱ በማን ቋንቋ? በገዛ ቋንቋው የሚናገሩትን ይሰማ ነበረ። እነኚህ ሰዎች ደግሞ የአንድ ሀገር ናቸው? የተለያየ ሀገር ናቸው። ያው ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜድ ኢላሜጥም ሰዎች በሁለት ወንዝም መካከል በይሁዳም በቆጶድያም በጴንጦስም በኤስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት ወረዳዎች የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች የቱ ጋር ነበርኩ? የእግዚአብሔር ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። ስለዚህ አስብ፣ እነኚህ ሁሉ ሀገር አውራጃዎች በዛ ሁሉ ላሉ በእነሱ ሁሉ ቋንቋ ሲናገሩ ይሰሙ ነበር። ክሊር ነው? ሐሺም እሺ። አይ አሁን አመጣሁ፣ ግልጽ ነው። ቅድም መጀመሪያ ያመጣሁ የተነጋገርንበት ራሱ አይሰማም? ይሰማል? ትሰማለህ? ትሰማለህ? ቀጥል። አዎ ጥሩ። አሁን አንተ ያመጣኸው ህዝቦችን በየቋንቋችሁ መልእክት ህዝቦችን በየቋንቋችሁ መሀል ነቢይና መልእክት ተልኮላችኋል። ቅድም ልክ ቁርአን ጠቀሰ እሱ መልስ ነው። ይቆራረጣል ጋ ፈለ ቋንቋ ራሱ ሁለተኛ እንትና ያነሳው መልስ ነው። ግልጽ ነው። ያ አሁን ሐሺም ፖይንቱን ያግኝተዋል። ሰማው ፖይንቱን አግኝተዋል። እናንተ ጋር በደንብ አስተውል። የተላከው መልእክተኛ በህዝቦቹ ቋንቋ የገዛ ወገኖቹ ከሆነ ነው። የገዛ ወገኖች እነኛ አሁን በእነኛ ከነሱ ወገን ያልሆነ የነሱን ቋንቋ ሲናገሩ ሰሙ፣ ተደነቁ። የተደነቁትም የነሱ ወገን አይደሉም፣ የነሱ ተወላጆች አይደሉም። የነሱ ተወላጅ ሳይሆኑ የራሳቸውን ቋንቋ ሲናገሩ ተደነቁ፣ ተገረሙ፣ የእግዚአብሔርንም ስራ አመሰገኑ። አረብ ሳይሆኑ አረብኛ ሲያወሩ አዩቸው ማለት ነው። የእናንተ ግን መልእክተኞች የተላኩት እንዴት ነው? ለአረቡ ከአረብ፣ ለቻይናው ከቻይና፣ ለህንዱ ከህንድ ነው።
የሚደነቅ አይደለም። ለዛው ከጎሳው የራሱን ቋንቋ የሚናገር ነው። በዚህም መሰረት ኩዌሽናችን ምን ይሆናል? ስለዚህ ለቻይኖች የተላከው ማን ነው? ለህንዶች የተላከው ማን ነው? ለኢትዮጵያኖች የተላከው ማን ነው የሚለው ጥያቄ ሳይመለስ ይዘጋል። ሌላ ጥያቄ አለ? ሌላ ጥያቄ አለ? ሀሽም እየጨረስኩ ነው፣ ደክሞኛል። ምን አልከኝ? ሌላ ጥያቄ አለ ወይ? አይ ሌላ ጥያቄ እንኳን በስፋት ጥያቄንም በቃ ነገ እንገናኝ። ዛሬ ብቃ። ሀሽም ጤና ደሩ እናንተ ሰዎች ምን አላችሁ? ኮንኮሎድ አድርጉት። ሜቢ አንድ ሀሳብ ላንሳኔ አስቀድሞ ከነበሩት ነቢያት አንጻር ማለት ነው። አስቀድሞ የነበሩት በብሉይ ኪዳን የነበሩት ነቢያት እንደው ትምህርታቸው ለሕዝበ እስራኤል ወይም ደግሞ ለዛ ኮሚኒቲ ብቻ ነው ወይስ ደግሞ ለሌላው ሕዝብ ይጠቅማል የሚለውን ነጥብ ባይዘ አሁን የሐዋርያት ሥራ ምዕራፍ 2 ላይ ያለው ሀሳብ ከሮሚ ያሉ በአረብ ሀገር ያሉ ወይም ደግሞ ከብዙ ቦታ የመጡ ሰዎች አሉና ለአምልኮ ተሰብስበው አምልኮውን ይፈጽሙ ነበር። ስለዚህ የነቢያት አስተምሮ ለነዛ ሰዎችም ከአረብ ሀገር የመጡትም ምንድነው ቀስፖስ አይ ቲንክ በየሀገሩ ላሉት ይጠቅማል። ለምሳሌ ከኢትዮጵያም ላለው ኢትዮጵያዊ ጀንደባው ባኮስ የሐዋርያት ሥራ 8 ላይ ሄዶ አምልኮ ስርዓትን ሲፈጽም ነበረ። ስለዚህ ነቢያት የሚሰብኩት እምነት ወይም ደግሞ አስተምሮ ትምህርት ሌሎችም ይጠቀሙበት ነበረ የሚለውን ነጥብ እንድንይዘው ነው። በተረፈ ያ ምንድነው እሱ የእኛ ልዩነቱ ቴንኪው በተለያዩ ሀገራት ላይ ነቢያት ተነስተው ከዛ በዛው ጎሳ በዛው ቋንቋ ምናምን የሚለው ነገር የለም። ግን ጓም እንዳለው የነቢያቱን አስተምሮ ወደ ነቢያቶቹ ሄደው ይማሩ ነበረ። ልክ ሐዋርያት ሥራ ላይ ተሰብስበው እዛ ትምህርቱን እንደወሰዱት ማለት ነው። ሐዋርያቶቹ መጥተው ወደ ዓለም እንደሚያስተምሩት ወደዛ ሄደው ትምህርቱን ይወስዱ ነበረ። ልክ ሐዋርያት ሥራ ምዕራፍ 8 ላይ እንደጠቀሰው ማለት ነው ኢትዮጵያዊ ጀንደረባ። እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 2 ላይም ሰብአ ሰገልን አይታችኋል አለ። ኮከቡን ቆጥረው ሄዱ። ወደዛ ሲሄዱ እናገኛለን። የነማንን ታሪክ እናገኛለን። የሶርያዊ ለመፈወስ ወደ እስራኤል ሲሄድ ከዛስ እዛ በእግዚአብሔር በእነሱ ያምናል። በእናንተ አምላክ አምናለሁ ብሎ ይመለሳል ማለት ነው። አምኖ ማመን ብቻ ሳይሆን አፈር ተሸክሞ እንዲሄድ ምን ያህል እምነቱ ከፍ እንዳለ ማለት ነው። እስልምናው ግን እንደዛ ሳይሆን ኦልሬዲ እነሱ ጋር ብቻ በየሀገሩ ላይ መልእክተኛ ተልኳል። በየቋንቋው ላይ በየቦታው ላይ ተልኳል ነው። አዲስ ኪዳን የመጣው አዲስ ኪዳን ሲመጣ ግን በፊት ኪዳን ለማን ነበረ? እስራኤሎች ጋር ነበር ቃል ኪዳን የተገባባው እግዚአብሔር። ትንቢተ ኤርምያስ ላይ ምዕራፍ 31 ነው የሚናገረው ማለት ነው። እነሱ በሕጉ መሄድ ስላልቻሉ ግን ከዛ በኋላ ክርስቶስ በስጋ ሲመጣም ከነሱ ነው የመጣው። ክርስቶስ ከነሱ ነው የመጣው። ሕግና መሰጠትም ለነሱ ነው ይለዋል ሐዋርያው ቅዱስ ጳውሎስ እኮ። ሕግ መሰጠት ለነሱ ነበረ። ክርስቶስ ሲመጣ ግን አሕዛብና ሕዝብን የዋጀ እሱ። ምክንያቱም ዘፍጥረት ምዕራፍ 12 ቁጥር 1-3 የምድር አሕዛብ በአንተ ይባረካሉ ስለተባለ ለአብርሃም ማለት ነው። ሮሜ ምዕራፍ 9 ከቁጥር 5-8 በይስሐቅ በኩል የሚመጣው እነኛ ከእስራኤል የሚወለዱት ሁሉ እስራኤል እንደማይባሉ ነገር ግን በይስሐቅ እንደሚቆጠር በእምነት በኩል ሮሜ ምዕራፍ 3 ላይ ከቁጥር 24 ጀምሮ ሁሉም ግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ሁሉም በእምነት እግዚአብሔር ልጆች እንደሚሆኑ ያንን ያመጣዋል ማለት ነው። ስለዚህ እነኛ ግን እስራኤላውያን አስቀድመው እስከ ክርስቶስ ድረስ የተመረጡ ሕዝቦች ነበሩ። ሕግ የተሰጣቸው ለነሱ ነበረ እና እንደዛ ነው። ሜይ ቢ ኢንተራፕት ካደረኩ ቀጥል ጨምረው ካለ ሌሎቻችሁ። የለም ቃለ ሕይወት ያሰማልህ። ግልጽ ነው። አይ ቲንክ የሚወራው በእስልምና በኩል የሚወራው እንደዚህ ነቢያት ተልከዋል
ምናምን የሚለው ነገር ውሸት እንደሆነ ከመሐመድ በፊት ምንም አይነት ኤቪደንስ እንደሌለ ነው ዛሬ ያየ ነው። ጥሩ መማማር ነበር። እግዚአብሔር ያክብርልን። በድጋሚ አይዳ በቃ የወጣችሁ ነው። ነገ እንዴት ዋላችሁ? ደህና ሆናችሁ? ነገ እንመለሳለን። የነገ ሰው ይበለን። እኔ እኮ አሁን ሰው ሲሞት እኮ የሚቀበርበት ትዝ እያለኝ ነው። ምን ጥያቄ ነው በሳጥን መቀበር ስለመፈራ ነው። ደክሞኛል ብለህ የወጣከው ጥያቄ ስትጠየቅ ወደኛ ነው የምመጣው። ክርስቲያን ማትወኝበት አንዱ ሰዎች ሲቀበር በእንትን ስለሆነ ነው። ለኔ አላህ በቂ ነው። እንዳያፍንሽ ነው አይደለ? አንደኛው እንትና የሆነ አንድ ሁለተኛ ጋር ገብታ ያስታውሳችኋት የሆነች ማን ነበር ስሟ? ክርስቲያኖች ግን ለምንድን ነው ስትቀበሩ ምንድን ነበር ያለችው? በጣም አስቃኛለች። ስትቀበሩ በጣም ነው የሚያስፈራኝ። ክርስቲያን ማትወጂ ምናምን አትበለኝ። እኔ አላልኩም እንደዚህ አይነት ነገር። ክርስቲያን ልሆን ነው ምናምን ብያለሁ። እንደ ጥያቄ ነው ኩዌሽን ጠየቅኩኝ። መቃብሩ አስጨንቆሻል። አትዋሺ። አስተግፍሩላህ ለዚህ ማንተ ሆነክ ነው። ግን አትጨነቂ። እኛ እኮ ሽንት ነካሽ ተብለሽ አትደበደቢም። አስተግፍሩላህ ለዚህ በቃ አንተ እንግዲህ ፖለቲካን ልጀምር ነው። ደህና ደሩ። በቃ የምትወጡበት ሰዓት ደርሷል። አይዲያ ባንጂ ምን ፖለቲካ ይሰራል? እና ምንድነው እኔ የጠየኩ ሌላ አንተ የምታወራው ስጋ ይበላል ተባለ። ለዛ ነው ሳጥን ውስጥ የምንቀበረው ጂኒ ምናምን እዚህ ምናምን ሳትመልስ በዛውም ከዛን ቶ በቃ እሺ ታውቁት በቃ ደህና ደሩ። በቃ የነገ ሰው ይበለን። ነገ ጠይቃለሁ ጥያቄ። እሺ መጠየቅ ትችያለሽ። ተፈለግሽ አንድ ጥያቄ ቀበልሻለሁ። ቶ እናንተና ምናምን ሰላሉን ጓና ሀቢብ ቀን ስንገናኝ ነው የምንውለው። አደረግሽን እንዳይሉ ነገ ጠይቃለሁ። በቃ እሺ ሰዎች በቃ ቃልዮት ያሰማልን። በጣም ድንቅ መረዳት ነው፣ ለሌሎችም እንደሚሆን እናመሰግናለን። አንተ መረፍት አድርገ በቃሽ። እሺ ተማሪሽ አቶ ቢኒያም ወርቁ አይተነው አንዳርጋቸው በላቸው ዝራባቸው ፍጫቸው ይሰማሃል አንተ ሰው ቢኒያም ማስረሻ ቶላ ጫኔ አቶ ቢኒያም የማህበሩን ብር አይመልሱም እንዴ? አቶ ቢኒያም እርሶን አይደለም እንዴ የምንጠራው? እባኮትን ቢኒያም እባኮትን ተመለሱ። የሰው ንብረት እዛው አይጥፉ። ተመለሱ በህግ አምላክ። ሰምተሃል ቢኒያም መኪና እየነዳ በጣም ይቅርታ እንትን ላይ አድርጌው አይሰማኝ። ቢኒያም እርገጤ ጠልዘው ቦቀሰው። አቶ ቢኒያም እንዴት ነው? ይቅርታ ስልክ ይዤ የነበረ ለዛ ነው ያልሰማኋችሁ። ምን ታስተባብላለህ? እውነት ስልክ ይዤ ነበር በእውነት። እና እንዴት ነው? እዚህ ገስት ላይ ሆነ ታማኛለህ አይደለ? ኧረ ተው አንተ ሰውዬ ተው እባክህ። እዚህ ገስት ላይ ሆነ ሌላ ቦታ ነህ። በሌላ ስልክ ደግሞ ሌላ ቦታ ነህ። ሌላ ላይቭ ላይ ነህ። ኧረ ስልክ እዚሁ ላይ ስልክ እዚሁ ነው። እዚሁ ላይ ሌላ መኪና እየነዳው ነው። ሌላ ዲቫይስ ስልክ እዚህ እኔ ላይ ሆነ ቴሌግራም ላይ ቻት እያደረክ ነው። ኧረ እዚህ እንዴት ነው? ጨረስክ እንዴ? እንዴት ነችና ገና እየጀመርን ነው እንጂ ያ ሚሆን አሪፍ ነበረ። እኔ ገና መነቃቃቴ ነው። ጭራሽ መንቃቴ ነው። ተኝተህ ነበር ስልክ ዘ መነቃቃቴ ነው። መንቃቴ አላልኩም፣ መነቃቃቴ ነው። ምን ማለት ነው መነቃቃቴ ነው ማለት? መነቃቃቴ ነው ገና በቃ ማለት ምንድን ነው የበቃው? ምንድን ነው የበቃው? ምንድን ነው የበቃው? በቃ አልኩኝ እንዴ? እንደነችና አልኩኝ እንዴ ብለህ እኔን እየጠየቀኝ ነው?
ለቀልቤ ሁለት ቦታ ነው። እዚህ አንድ ባንድ ጄ መሪ ይዤ ባንድ ጄ ሰጥቼ ነው የማወራው። ጭራሽ ቀልብህም ሁለት ቦታ ነው። እኔ እኮ እኛን እያዳመጥክ መስሎኝ ነው ያስገባው። ሰው አለ ግን እኔ እያየሁ አይደለም ነው። ዘግተህ ነው ምንድነው? ጭራሽ ሰው አለ ወይ ይለኛል እንዴ? ንቀቱን አስቡ። 1700 ሰው አለ አሁን ያየሁት። አሰልኩን ጭራሽ 1700 ሰው ንቀቱን ይው። ኧረ በመድኃኒዓለም ተው አንተ እንዴ! እታች ያላችሁ እንዳሰሙት፣ ታች ያላችሁ 1700 ሰዎች ጭራሽ እንዳሰሙት። ጭራሽ እኔ ቤት ሆኖ እኔ አመጽ ይቀሰቀሳል። ሰማችሁት? እንዳሰሙት ንቀት እያለ ጭራሽ እንዳሰሙት እያለ አመጽ እየቀሰቀሰ ነው ቤቴ ውስጥ ቁጭ ብሎ። እሺ ጭራሽ እሺ ይላል እንደ አመጽ እየቀሰቀሰ ነው ስል አዎ እየቀሰቀስኩ ነው ማለት እኮ ነው። እሺ ትራፊክ የያዘኝና አንተ ነው ቅጣቱ። 1800 እና 1700 እንኳን መለየት አይችልም። አዎ እውነት ነው። ኮመንት ላይ ያየው 1800 ነው። ኦኬ ያው በጨረፍታ ነው ያየሁት። ጭራሽ በሙሉ አይን እንኳን ማየት አይፈልግም። ኦዲየንስም በዚህ መጠን ነው የሚንቀው ማለት ነው። ኧረ አንተ ተው ዛሬ እንዴ! ምንድን ነው ቂም ልታስይዝብኝ ነው? ልታጣላኝ ከኦዲየንሶቼ? አሀ አንተ የምትፈራው ኦዲየንሶችን ነው ማለት ነው። እኔ ስለተናገርኩ እውነቱን ስላወጣው ማለት ነው። እሺ ይላል እንደ ጭራሽ ይቅርታ እንደማለት ማለት ነው። እሺ ኦዲየንሶች እንዴት ናችሁ? ደህና ናችሁ? አንተ ምንድነው 1700 ሰው ነው ለኔ የሚታየኝ። አንተ ጋር 1800 ነው እንዴ? አይንህን ታከም። አይም እየነዳ ነው መኪና ብለህ ተዋሻለህ። እንዲሁ 1700 ሰው ነው የሚታየኝ አሁን ላይ። 100 ሰዎችን ንቀት ነው ማታያቸው? ኧረ ጉድ! እስቲ ጻፉ፣ ከታች ጻፉ። 100 ሰዎችን ንቀት ነው ጻፉ። እስቲ እያያቸው አሉ እኮ ንቀት ነው። ንቀት አለብህ። 100 ሰዎችን ናካቸው። 1000 ስንት ነው? አይንን 100 ሰዎችን ማየት አልቻለም። እስቲ ለ1700 መስመር ወጣው። መስመር ወጣው ምን ማለት ነው? መስመር ወጣው ማለት እየጻፉ ነው። ያው መስመር አልፌ በዛኛው መስመር ገብቼ ነበር አንተ የኔ ያለው ብዬ። ለማንኛውም ዝጋ በቃ። 100 ሰዎች ተናደው ነው የወጡት። ቻው በቃ በቃ ቻው።